ብየዋለሁ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የሱቱ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? ዛሬ የማሳያችሁ አምበ ማርያም ከተማ ላይ ባለፈ ያሳየኋችሁ ቤት ውሃ ልክ ምናምን ተሰነጣጥቆ ምን ማድረግ አለብን ምናምን የሚለውን እሱን ቤት እያስተካከልኩኝ ይገኛለሁ። እንደዚህ እንደምታዩት እንግዲህ ውሃ ልኩ ከላይ የመበስበስ ባህሪ አንቶ የመሰነጣጠቅ ባህሪ አንቶ እሱን እያነሳሁ ይገኛለሁ። እና እንግዲህ ይሄን ቤት እንደዚህ ያስተካከልኩት ይገኛለሁ። እንደነዚህ አይነት ቤቶች እንግዲህ ሲፈራርሱብና ውሃ ልክ እንደዚህ ሲሰነጣጠቅብና ከላይ ያለው እንደዚህ ሲበሰብስ ሲፈራርስ ምን ማድረግ አለብን የሚለውን ሰፋ ያለ ማብራሪያ የምሰጣችሁ ይሆናል። ለቤታችሁ ጠቃሚና አስፈላጊ የሆነ በጣም ጥሩ ነገር እንዲሰሩ ሰፋ ያለ ማብራሪያ በዚህ ጉዳይ ላይ ሰፋ ያለ ማብራሪያ የምሰጣችሁ ይሆናል። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ይመቻችሁ። እንግዲህ እንደምታዩት ይሄ ቤት ከላይ ልባሱ እንደዚህ እንደምታዩት ሙሉ ለሙሉ የመበስበስና እንደዚህ የመሰነጣጠቅ ባህሪ ስላመጣ የተሰነጠቀው እንግዲህ አንዳንድ እንደዚህ አካባቢ ላይ እንደነገርኳችሁ ሲሚንቶ አፈር ቅልቅል ስለሆነ አፈር ቅልቅል ሲሆን የሆነ በትንሽ ጊዜ እንደ መበኩበክ ባህሪና እንደ መበስበስ ባህሪ ያመጣልና እንደዚህ እንደምታዩት ስንቆረቆረው በቀላሉ እንደዚህ እየበሰብሰዋል። እንደምታዩት አሁን በቀላሉ እየለቀቀ ነው የሚገኘው ማለት ነው። እንግዲህ ሲሚንቶና አሸዋ ተቀላቅሎ ከተቦካ በመሮ ራሱ እየቆረቆረው የማይለቅ ነው። ነገር ግን ይሄ ደግሞ እንደምታዩት በቀላሉ በምሳርም ሆነ በመዶሻ እንደዚህ እየመታታ ነው። ዝም ብሎ በቀላሉ መሮ ሳንጠቀም በቀላሉ እንደዚህ እንደምታዩት እየለቀቀ ይገኛል ማለት ነው። እንግዲህ ይሄንን ምን ላደርገው ነው በጣም ለሙሉ የተለበሰውን ካነሳሁኝና ሙልጭ አድርጌ ካነሳሁ በኋላ እንደዛ አድርጌ በአርማታ ሞልቼዋለሁ ማለት ነው። ጠጠር እያደረኩኝ ከዛ ይሄ ምን ያደርገዋል ኮንክሪት ስለሆነ አጣብቆ የመያዝ አቅሙ በጣም ጠንካራ ነው የሚሆነው ማለት ነው። እንግዲህ ከላይ ሲለብስ ሲሚንቶና አሸዋ ብቻ ሲሆን ሲወፍር በራሱ ሰዓት የመሰብሰብ ስለሚያመጣ ይሄ ግን ጠጠር ስላለው እንደምታዩት በጣም ጠንካራ ነው። ጠጠሩ እንደዚህ እየሳብኩት እገኛለሁ። እንደዚህ ጠንካራ ስለሆነ ጠጠሩ በጣም በስነ ስርዓት አጣብቆ ይዘዋል። በስነ ስርዓት እንትን ይላል ማለት ነው። ይሄ ልሰንጠቅ ቢል እንኳን ጠጠሩ ስላለ ጠጠሩ እንዳይሰነጠቅና እንዳይበረጋገድ ይረዳዋል ማለት ነው። እና ሲቀጥል ይሄንንም ውሃ ልኩንም አጣብቆ የመያዝ እድል ይኖረዋል ማለት ነው። እንግዲህ ይሄንን ቤት እንደዚህ በምታዩት መንገድ በጠጠር አድርጌ ሞልቼዋለሁ። ሙሉ ዙሪያውን እንደዚህ አድርጌ ሞልቼዋለሁ ማለት ነው። ከዚህም የተሻለ ደግሞ አሰራር መስራት ትችላላችሁ። አቅም ያላችሁ ባለፈውም ነግሬያችኋለሁ። በብረት አድርጋችሁ በጣም የተሻለ በጣም አሪፍ ነው ብያችኋለሁ። በብረት አድርገን የምንሰራው እንዴት ነው ምናምን እያላችሁ የጠየቃችሁኝም ቤተሰቦች አላችሁ። በብረት የምትሞሉት እንግዲህ ምንድነው ውሃ ልኩን ካሰራችሁ በኋላ ይሄን እንግዲህ ጭቃ ቤት ለምትሰሩ ይሄን አይነት አሰራር ብትጠቀሙት በጣም አሪፍ ነው። ለሁሉም ቤት ሰሪዎች ለጭቃ ቤት ሰሪዎች ውሃ ልኩን ከጨረሳችሁ በኋላ አቅም ካላችሁ ይሄንን አሰራር የምነግራችሁን አሰራር ብትጠቀሙት በጣም አሪፍ በጣም ጥሩ ነው። ምንድነው ማድረግ ያለባችሁ እንግዲህ ውሃ ልኩ ከታሰረ ካለቀ በኋላ ብረት ባለ 8 ቤርጋ ብረት ትገዙና ባለ 8 ቤርጋ ብረቱን ዙሪያውን እንደዚህ እንደ ኮለን ይታሰርና ሙሉ ለሙሉ ውሃው ልክ ላይ ቁጭ ይላል። ውሃ ልኩ ላይ ካስቀመጣችሁ በኋላ ጣውላ ይታፈንና አርማታ ይደረጋል ማለት ነው። አርማታ ሙሉ ዙሪያውን ታፍኑታላችሁ ማለት ነው። ይህን ስታደርጉ ምን ይጠቅማችኋል? ውሃ ልኩ እንደዚህ እንዳይፈነዳ እንዳይተርክ ይረዳችኋል። ከዛ ሲቀጥል ደግሞ ቤቱን ይሄ እንትን አርማታ ስለሆነ ቤቱን ከውሃ ልኩ ከፍ ብሎ 25 ሴንቲም ወይም 20 ሴንቲም የኮነውን ስፋት ስለሆነ ቤቱን እንዳይወድቅ ይረዳዋል፣ ይይዘዋል፣ ይደግፈዋል ማለት ነው። እና በብረት ብትጠቀሙት በጣም አሪፍ ነው። እንደዚህ አይሰነጠቅባችሁም። ሲቀጥልም ደግሞ ውሃ ልኩ የመበርገድ የመሰነጣጠቅ ባህሪ አይኖረውም ማለት ነው። እና አቅም ላላቸው ሰዎች በብረት ተጠቀሙት። እንግዲህ ይሄ ቤት አቅም የለኝም ስላለች ቼታችን በጣም ቤቱም ደግሞ እንዳየን የተጎዳ ስለሆነ ውሃ ልኩ የተጎዳ ስለሆነ ውሃ ልኩ መስተካከል ስላለበት ውሃ ልኩን ሙሉ ለሙሉ እንደዚህ ልባሱን አንስተን ከዛ በጠጠር አድርገን እንደዛ አድርገን ሞልተነዋል ማለት ነው። በኮንክሪት አድርገን ሞልተነዋል ማለት ነው። እና እንግዲህ ይሄ ምንም አይሆንም። እንደምታዩት በጣውላ አፍነነዋል። ይሄን ማድረጋችን የሚጠቅመው ምንድነው? እንደዚህ እንደምታዩት ውሃ ልኩ ቀጥ ያለ ነው ሙሉ ለሙሉ ሰውም መጥቶ እዚህ ላይ ቢቀመጥ በጣም አሪፍ ይሆናል። ሲቀጥል እቃም ቢቀመጥበት እዚህ ጋር የተለያዩ እቃዎችን ይይዛል። ከዛን ደግሞ ለቤቱም ጥንካሬ ይሰጠዋል ማለት ነው። ቀደም ብዬ እንደነገርኳችሁ እንደዚህ የመሰነጣጠቅ እንትን ቢያመጣ ጠጠሩ አጣብቆ የመያዝ ባህሪ ስላለው በጣም ጥንካሬ ይሰጠዋል። ከዛም ከውሃ ልኩም ደግሞ የተወሰነ ሳንቲም ከፍ ስላለ ቤቱን ደግፎ ይይዝልናል ማለት ነው። እና እንደዛ አድርገን ሰርተን እንደዚህ ፏ እያደረግነው እንገኛለን። አምበ ማርያም ከተማ ላይ አምበ ማርያም ሰፈር ይባላል። አጅባር ከተማ ላይ ባለፈው ያያችሁት ቤት ነው። እንደዛ አድርገነዋል። ከዛሬ ቪዲዮ የምትማሩት እንግዲህ ሁለት ነገሮች ትማራላችሁ። ምንድነው የምትማሩት? ውሃ ልክ ቤታችንን ጭቃ ቤት ሰርተን ውሃ ልክ ስናስር ውሃ ልክ ካሰርን በኋላ አቅም ካለንና እንትን አቅሙ ካለን ብረት የምንገዛበት አቅም ካለን ብረት አድርገን ዙሪያውን አርማታ ብንሞላው በጣም አሪፍና በጣም የተሻለ እንደሆነ ትማራላችሁ ማለት ነው። ለቤቱም አሪፍ ነው። ለውሃ ልኩም ደግሞ ይጠብቀዋል። ትማራላችሁ ማለት ነው።
ከዛ ሲቀጥል ደግሞ እንደዚህ በጣም አቅም ከሌላችሁ ደግሞ ከላይ በጠጠር አድርጋችሁ ስታለብሱ ውሃ ልካችሁ መጨረሻ ላይ በጠጠር አድርጋችሁ አብክታችሁ እንደዚህ ብታለብሱት በጣም ጥሩ በጣም አሪፍ ነው ማለት ነው። እንግዲህ ይህን ስትጠቀሙ ደግሞ ጣውላ ሊያስፈልገን ምናምን ትሉ ይችላላችሁ። መጀመሪያ ውሃ ልኩን የምትሰሩ ከሆነ ጣውላ አያስፈልጋችሁም። ዝም ብላችሁ ኖርማል በእንትኑ ወዲያው ውሃ ልኩ እንደጨረሳችሁ ውሃ ልኩ እንዳለቀ ካለቀ በኋላ ወዲያው ከሆነ የምታደርጉት ይሄ ልባስ በምታለብሱበት በዛው ላይ ማልበስ ትችላላችሁ። ነገር ግን እንደዚህ በጣም የቆየ ከሆነ እንደዚህ ቤት የቆየ ከሆነ ለማፈን ስላለበት ይሄ ጠርዙ ቀጥ ማለት ስላለበት ጣውላ የምትጠቀም ከሆነ የጣውላ ወጪ ያስወጣችኋል ማለት ነው። እኔ እንግዲህ ይሄንን ጣውላ ወጪ አላወጣሁም። አጋጣሚ ሆኖ ቤቱ እንደዚህ እንደምታዩት ይችን አሳያለሁ። ቤቷ እንደዚህ እንደምታዩት ከፈፍ አልተመቻችም ነበርና ይሄ መቃን ገዝቻለሁ 8 ጣውላ የዚህን 8 ጣውላ አጋጣሚ ስለሆነልኝ ይሄን ተጠቅሜ ለዛ አንጥቻለሁ። ይሄንን ካመጣሁኝ ይሄንን እግር መንገዴ ለዚህ ለመቃን ከፈፍ ስላመጣሁኝ ይሄን ከፈፉን ለዚሁ ለማፈኛ ተጠቅሜዋለሁ ማለት ነው። ሳልሸገር እንደገና ደግሞ ሲቀጥልም ታችን ወይስ አታወጣ በዚሁ ይሄን ተጠቅሜዋለሁ። ከዛ ይሄንን ፈትቼ ቀለሜን ቀባና ከፈፉን መመታላት ይሆናል ማለት ነው። እና ይሄንን እንግዲህ እንደዛ አይነት ስራዎችን ያው አቻችለን የመስራት ግዴታ ስላለብን ስራችንን እንደዛ አድርገን አቻችለን ጣውላ ወጪ ላይ እንዳይወጣ አድርገን ሰርተነዋል ማለት ነው። እና እናንተም ደግሞ እንደዚህ ጣውላ ግዛ እንዳላችሁ በብረት የምታደርጉ ከሆነ ጣውላ ትገዛላችሁ። የማታደርጉ ከሆነ ደግሞ ወደ ውሃ ልኩ እንደጨረሳችሁ ኮንክሪት አብኩታችሁ በኮንክሪት በጠጠር አብኩታችሁ ከላይ ልባሱን በጠጠር ብታለብሱት በጣም ጥሩ ይሆናል፣ አሪፍ ይሆናል ማለት ነው። ለቤቱ እንደዚህ እንደምታዩት የመሰነጣጠቅና የመበረጋገድ ባህሪ አይመጣባችሁም ማለት ነው። እንደዛ እንዳይሆን ስለሚረዳችሁ እንደዚህ አድርጋችሁ ቤታችሁን ስትሰሩ በጣም ጥሩ ይሆንላችኋል፣ በጣም አሪፍ ይሆንላችኋል ማለት ነው። እና ከቪዲዮው ሁለት ፍሬ ሀሳቦችን ትማሩበታላችሁ። ከዛ ሲቀጥል ደግሞ አጅባር ከተማ ላይ ስራችንን በጣም ጥድት ባለና ፍክት ባለ ሁኔታ እየሰራ እንደሆነ ያስተምራችኋል ማለት ነው። ቤቱን ዙሪያውን ላሳያችሁና ቪዲዮውን መጨረስ ይሆናል። ከቪዲዮው ብዙ ነገር እንደምትማሩ ተስፋ አድርጋለሁ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ለሌሎች ወንድሞችም እንደርስ ሼር አድርጉላችሁ። ይመቻችሁ። ከዛ ይሄንን ላሳያችሁ ወይ ለታጅ መገን ያህያ እና ይሄን ጥርግ አድርገህ ትንሹ መስኮትና በራችን እንደምታዩት በጣም ጥድት ባለ ሁኔታ ጠርዙን እያወጣን ነው ሙሉ ለሙሉ እንዳይታያችሁ ባለፈ ሳሳያችሁ ሙሉ የመስኮቱ ጠርዝ ከብረቱ ውስጥ ነበረ። እንግዲህ ብረቱን ለይቼ እንደዚህ እንደምታዩት አሁን ጠርዙን ቀጥ አድርጌ እያወጣሁት ነው። ይሄውና እንደምታዩቸው ገና ስራ ላይ ያሉ ጠርዞች ናቸው። ሲያልቁ መጨረሻ ማሳያችሁ ይሆናል። የበራችን ጠርዝ እንግዲህ እንደምታዩት ይሄው በሩ እንግዲህ የፍሬንቹ በር እንደምታዩቸው ጠርዙ ቀጥ አድርገን ነው እያወጣን ያለ ነው። እየቆረቆርን ሙሉ ለሙሉ ከበሩ ላይ እያስለቀቅን ነው እየሰራን ያለ ነው። ይሄን ይመስላል ከፊት ለፊት ያለው። ይሄ ደግሞ ይሄውና ስፋቱ እንደምታዩት በጣም የሚገርም ነው። በጣም ቆንጆ ነው። ሰው ቢቀመጥበት እቃ ቢያስቀምጡ ምናምን ቢደረድሩ እንደዚህ በጣም ጥሩ የሆነ ለቤቱ ራሱ ፎርም ነው የሰጠው። ይሄንን ማድረጋችን ማለት ነው። በጣውላ አድርገን አጥምደን እንደዚህ መስራታችን በጣም ለብዙ ነገር እንጠቅም አድርገን ነው የሰራ ነው። በጣም አሁን ውሃ እዚህ አለ። የውሃ ቧንቧ እንግዲህ እዚህ ጋር ውሃ ጀሪካ እየቀዱ እዚህ ጋር ቁጭ ማድረግ ይችላሉ። በስነ ስርዓት ሰፋ ስላለ ማለት ነው። እና
ውሃ ልካችንን ከላይ ድምድማቱን በጠጠር ስናደርገው የጥቅሙ ብዙ ጥቅም ያለው ከታይ ሰፊ ሆኖ ከላይ ደግሞ ጠበብ ብሎ ስለሚያልቅ ብዙ ጊዜ እቃ የመያዝ እድሉ አናሳ ስለሆነ እንደዚህ ደግሞ ሲሆን በጣም ጥሩ ነው። ሰፊ ሆኖ ይይዝልናል ማለት ነው እቃ እና ዙሪያው እንግዲህ እንዳያችሁት ይሄን ይመስላል። በጣም አሪፍ ነው። በጣም ደስ የሚል ስራ ነው ማለት ነው። እንግዲህ እንደምታዩት እነዚህ ጠርዞች እንደዚህ ተለጉዶ ነበር እንትን ያሉት። እንደዚህ እንደምታዩት በምሳር እየቆረጥን ነው እያወጣን ያለ ነው። ሙሉ እየቦረቦርን ማለት ነው። ይኸውና እንደምታዩት ሽቦ ራሱ አልተቆረጠም። እንደዚህ እየቆረጥ ምናምን ሙሉ መቃን ማስለቀም ነው የምንሰራው። ባካችሁ ግርፍን ለምታሰሩ ወይም ደግሞ ጭቃ የምትመርጉ ሰዎች መቃን ታለው መቃኑ ይሄ መቃን ነው አይደል? ይሄንን መቃን ጭቃውም እዚህ መቃን ላይ መንጣት የለበትም። ግርፉም ሲሚንቶም እዚህ ጋር መንጣት የለበትም። በዚህ በመቃኑ በሚያልቅበት መቃን ላይ በዚህ ጋር መቆም መቻል አለበት ማለት ነው። እንደዚህ ሲቆም ቤቱ እንትናችንን በራችንን እንጠብቃለን። ከዛም ሲቀጥል ደግሞ ውበት የሚሰጠዋል። ከዛም ባሻገር ደግሞ ቶሎ የመልቀቅ እድል ትራክ የማድረግ እንትን አይኖረውም ማለት ነው። እና አሁን እንግዲህ እኛ ይሄ ቤት ሙሉ ለሙሉ እንደዚህ ነበረ። ጠርዙን ሙሉ ለሙሉ እየቆረቆርን እንደዚህ እየሰራ ነው እንገኛለን። እንደነዚህ አይነት ስራዎችን ማሰራት ለምትፈልጉ ወሎ የትኛውም አካባቢ ላይ ተንቀሳቀስኩ ሰራለሁ፣ ደውሉልኝ። ይመቻችሁ።